ሚስቱ 3 መንታ ልጆችን ጸንሳ ነበር፣ ግን አሁንም በልደቱ ቀን ልትደንስለት ትፈልግ ነበር። የሚወደውን አሻንጉሊት እንዳገኘ ሕፃን ልጅ በጣም ደስ ብሎትም ነበር። ግን ብዙም ሳይቆይ በጣም ስለደከማት አልጋው ላይ ትወድቃለች። ሆዷንም ሲሰማው ጽንሱ ምጥም ያዛት። በፍጥነትም ወደ ሆስፒታል ወሰዳት። ዶክተሩ ሕፃናቱ ገና አልደረሱም፣ ያለ ጊዜያቸው ነው የሚወለዱት ይለዋል። ደግሞም ሁለቱ በተመሳሳይ አቀማመጥ ላይ ነበሩ። 3 ልጆችን መውለድ በጣም አደገኛ ሊሆን ይችላል። እጇንም አጥብቆ ይዞ ከጎኗ አልለይም ይላል። ጠንካራ እንድትሆንም ይነግራታል። ይህም ማድረግ እንደምትችል እንደምትወጣም ያምናል። ግን 3 ሰዓታት አለፉ። የማፀን በሯ የተከፈተው 3 ሴንቲሜትር ብቻ ነበር። ዶክተሩ በአስቸኳይ በቀዶ ጥገና እንድትወልድም ይመክራል። ግን እሱ አይሆንም ይላል። በራሷ ትወጣዋለች ብሎም ያምናል። ምክንያቱም መጥፎ ነገር አይፈጠርም ብሎ። ከዚያ ሆስፒታል 3 ጤናማ ልጆችን እና አንዲት ጤናማ ሚስት ይዘን እንወጣለን ብሎም ያምናል። በእርግጥም ግን አሁንም 3 አልጋዎች አዘጋጅተዋል። በተለይ ለገዙት አዲሱ ቤታቸው ለ3 ልጆቻቸው እንዲያርጉበት። እናቱ ቀድሞውኑም 3 የህፃናት ልብሶችን ሰርታለች። ዛሬ ደግሞ ልደቱ ነው። ይህም በቤታቸው ትልቅ ቀን ነው። አስገራሚ ታሪኩን እንዴት አገኛችሁት? ከወደዳችሁት ላይክ፣ ሼር፣ ፎሎ እና ሪፖስት ያደርጉ። እሱ በጣም እድለኛ የሚሆንበት ቀን። ስለዚህ በዚህ ክፍል ውስጥ ያለ ሰው ሁሉ እንዲያምኑም ይፈልጋል። ዛሬ እዚህ ጥሩ ነገሮች ብቻ እንደሚሆኑ ሲናገር ዶክተሩ ከመጠበቅ ውጪ ሌላ አማራጭ አልነበረውም። ከ10 አድካሚ ሰዓታት በኋላ የመጀመሪያ ልጃቸውን በመጨረሻ ተወለደ። እዚያው ባለበት በደስታ አለቀሰ። አንድም ቃል መናገር አልቻለም። እሷ ግን ራሷን ስታ ነበር። ዶክተሩ በተፈጥሮ መውለድ መቀጠል አትችልም በማለት ይናገራል። ወደ ቀዶ ጥገና ክፍል ወሰዳት፣ ግን እሱ እንዲገባ አልተፈቀደለትም ነበር። ከ3 ሰዓታት በኋላ ዶክተሩ በመጨረሻ ይመጣል። እሷ ደህና ነች። ሁለተኛው ልጃቸውም ጤናማ ነበር። ነገር ግን 3ኛውን ያጡታል። ዜናውን መቀበል አቅቶ ደንግጦ ይቀራል። በኋላም በህፃናት ማቆያ ውስጥ ያሉትን 2ቱን ልጆች እያየ ቆመ። አቅራቢው የነበረ የእሳት አደጋ ሰራተኞች ወሬ ጀመሩ። መንታ ልጆች እንዳሉ ሲሰሙ እንኳን ደስ አለ ይሉታል። ከዚያም እያየው ስለነበረው ሌላ ህፃን ልጅ አነሳ። በዚያን ቀን ጠዋት የእሳት አደጋ ጣቢያው ላይ የተጣለ ህፃን ነበር። ሰራተኞቹ ካገኙት በኋላ ወደዚያ ያመጡታል። ከዛ ህፃኑ ላይ አይኑን መንቀል አልቻለም። እድል ወደዚህ ትንሽ ልጅ እየሳበው እንደሆነ ተሰማው። የዩቲዩብ ቻናሌ ሊንክ ባዮ ላይ አስቀምጬላችኋለሁ። ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አዳዲስ አስፈሪና አስገራሚ ታሪኮችን ያገኙበታል። ሚስቱ ስትነቃ ሁሉን ነገር ይነግራታል። አያትና ያንን ህፃን በጉዲፈቻ እንውሰደውም ይላታል። ምናልባት 3ኛው ልጃችን በእውነት አልተለየንም ይሆናል ይላታል። ምናልባት ወደኛ የሚመጣበትን ሌላ መንገድ አግኝቶ ይሆናል ይላታል። 3ቱንም ልጆች ወደ ቤት ይዟቸውም ይሄዳል። ምንም እንኳን 3ኛው ህፃን የቆዳ ቀለሙ ጠቆር ያለ ቢሆንም ልክ እንደ ሌሎቹ እኩል ይወዱታል። ያላወቁት ነገር አንድ ቀን ይህ ትንሽ ልጅ የህይወታቸውን ትልቁን አስገራሚ ነገር እንደሚሰጣቸው ነበር። የዛሬው አስተማሪ ምክራችን እውነተኛ ቤተሰብ በደም አይደለም፣ በፍቅር ተስፋና ርኅራኄ ይገነባል። ኒክና ሱዛን ሰርጋቸው ነበር። ነገር ግን ከሰርጋቸው 2 ቀናት በፊት ኒክ ከጓደኛዋ ጋር በተሳሳተ ቅዠት መልኩ ቀርቧት ነበር። ሱዛን ይህንን በሰማች ጊዜ በጣም ተበሳጨች እና በኒክ ላይ እስከ መጨረሻው ተስፋ ቆረጠች። ኒክ ለማስተካከል ቢሞክርም ተስፋ ቆርጣ ነበር። ኒክ በድንገት ፊቷን ያዘና ከእሱ ጋር ስትነጋገር የነበረውን ያስጠነቀቃታል። ያንን ላስታውስሽ እችላለሁ፣ በ2 ቀናት ውስጥ ባልሽ ሆናለሁ ይላታል። አታላይ ነህ፣ አላገባም በማለት ኒክ ወላጆቿ በሰርጉ ላይ ያቀረቡትን ሀብት ይነግራታል። እሱ በእሷ ላይ ያለውን ጥፋት ሁሉ ለመሰረዝም አቅዷል። ሱዛንን ለማስገደል ሞከረ። ሱዛንም እንደታቀደው በ2 ቀናት ውስጥ ለማግባት ተስማማች። ግን ሙሽራዋ ኒክ እንደማይሆን ትነግረዋለች። ሙሽራውን በ2 ቀናት ውስጥ እንዴት ልታገኝ ትችላለሽ ቢላትም አረ በ2 ደቂቃ ውስጥ አገኛለሁ ትለዋለች። ከዚህ በኋላ ሱዛን እንደተሰማት በመጠኑ ወደ ሌላ አንድ ሰው ተመለከተች። ጆኤል የተባለው አንድ ባለጠግነት ወንድ ጆኤል ለማግባት $100,000 አቅርቦ ነበር። ነገር ግን ሰላም ሊባባሉ ሲል ኒክ በመምጣቱ ነገሮች ይቆረጣሉ። እድን ከወደፊት ሚስቴ ላይ አንሳ ብሎ ኒክን በቁጣ ተናገረ። ከዛን ጊዜ በኋላ ኒክ እና ሱዛን ከተነጋገሩ በኋላ ነገር ግን ኒክ ፈጽሞ እንደማይተዋት መጮውን ቀጠለ። በኋላ ሱዛን እና ጆኤል በድንገት ወደ አዳራሹ በመሄድ ተጋቡ። ነገር ግን ሱዛን ጆኤልን ወደ ቤቷ ለመሳብ ስትሞክር ጆኤል በድንገት በሩን ከመክፈት ያስቆማታል። በኒኮ እየተናደደች እንደሆነ በመረዳት ይህንን ማድረግ የለብንም ጆኤል በጭንቀት ለማስረዳት ሲሞክር ሱዛን በድንገት ሳቀችበት። እሷ ብቻ እንደፈለገችውና ነገሮቿን እንድታንቀሳቀስ እንዲረዳት የፈለገች መስሎ ታየው። ወደ ውስጥም ገባች። ሙሉ በሙሉም ተደንቃ ነበር። ነገር ግን የትክክለኛው ፍቅር ሳይሆን የግፍ ውሳኔ ነበርና አባቷና እናቷ ሰርጉን እንዳይሰርዙ ተከታተሉ። ሱዛን ትንሽ ልታስረዳቸው ነበር፣ ነገር ግን ኒክ አቋረጣት። ታሪኩ በአንድ የባዮ ላብራቶሪ ውስጥ ይጀምራል። አንድ የጽዳት ሰራተኛ በድንገት ወደ ላብራቶሪ ይገባል። በሆስፒታል አልጋ ላይ የተኛን ሰው ያያል። ሰውየው ምን እየሆነ እንደሆነ አያውቅም። ስለዚህ መታወቂያ ለመፈተሽ ይወስናል። በድንገት የሰውየውን አካል ይንቀጠቀጣል። ይህም የጽዳት ሰራተኛውን ክፉኛ ያስደነግጠዋል። ልክ ሊያመልጥ ሲል በአቅራቢያው ያለው ሞኒተርም ድምጽ ያሰማል።
ትልቅ ችግር ውስጥ መሆኑን ስለተረዳ ወዲያውኑም የሰውየውን የልብ ሲፒአር መስጠት ይጀምራል። የሚገርመው ግን ጥቂት ጫና ሲያሳድር ወደ ውስጥ ይገባል። ከዚያም ሰውየው ሳይታሰብ ነፍስ ዘርቶ ይነሳል። በቅጽበትም የጽዳት ሰራተኛውን ወርውሮ ይጥለዋል። በዚህ መሃል ዋናው ሳይንቲስት ቺፕስ እየገዛ ነበር። በላብራቶሪ ውስጥ ምን እየተካሄደ እንደሆነ ምንም ፍንጭ አልነበረው። ዶክተሩ ሊጠቃ የዞምቢ ቫይረሱ እንደ ሰደድ እሳት መሰራጨት ይጀምራል። በማግስቱ የቦይ ስካውት ቡድን ለምሽት የካምፕ ጉዞ ያቅዳሉ። የስካውት መሪው ሮጀርስ ለሁሉም የሥራ ድርሻ ያከፋፍላል። ከዚያ እቃዎቻቸውን ለመሰብሰብ ወደ ቤታቸው ይሄዳሉ። ነገር ግን ቤንና ካርተር አሁን ትልልቅ ሰዎች ስለሆንን ከስካውት መውጣት አለብን ብለው ያስባሉ። ለመሪያቸውም እንዴት እንደሚነግሩት እየተከራከሩ ሳለ በመንገድ ላይ ያለ አጋዘን ይገጩታል። ግጭቱ የመኪናቸውን ጎማ ሙሉ በሙሉ ያበላሸዋል። ትርፍ ጎማውን እየቀየሩ ሳለ አንድ መኪና ወደ እነሱ ሲመጣ ያሉ። የመጣችው የካርተር እህት ኬንዳል ከጓደኞቿ ጋር ነበር። ቤን በኬንዳል ላይ ትልቅ ፍቅር አለው። ነገር ግን ከቆንጆ ፍቅረኛው አጠገብ ሲሆን በራስ የመተማመን ስሜት አይሰማም። እየወሩ ሳለ የገጩት አጋዘን በድንገት እንደጠፋ ያስተውላሉ። ፈትሽ ሲሄድ ካርተር ዘሎ አስደንግጦ ሊገለውም ይቃረባል። የኬንዳል ፍቅረኛ ለምሽቱ ወደ ሚስጥራዊ ፓርቲ እንደጋበዛቸው ካርተር በደስታ ቢዋጥም ቤን ግን ስለጠፋው አጋዘን መጥፎ ስሜት ይሰማዋል። በዚህ መሃል መሪው ሮጀርስ ወደ ካምፑ በመጓዝ ላይ ሳለ አንድ እንግዳ ነገር ድምፅ ትኩረቱን ይስባል። ለማየትም የዛፍ ቅርንጫፎቹን ገለል ያበደ አጋዘንም ዘሎ ይዟል። ሮጀርስ የሆነ ችግር እንዳለ ይረዳል። አጋዘኑ ለምን እንዲጨካኝ ሆነ በማለት ቢላው አውጥቶ በስልኳ ካሜራውን ተመለከተችና አንድ አጠራጣሪ ሰው ሲቀርብ አይታት ትነሳለች። እናም ለፖሊስ ልትደውል ስትል ሞባይሏ ዘግቷል። ወደ በረንዳ በፍጥነት ሄደችና ማስጠንቀቂያ ለፖሊስ ደውላለሁ እያለች ጮኸች። ጥቁር የለበሰው ሰው በጫካ ውስጥ ተደብቆ ነበር። ከዚያም ወደ ሁለተኛው ፎቅ በር ትሄዳለች እናም ትቆልፋለች። በመስኮትም ትመለከታለች። ምንም አደጋ እንደሌለ በማረጋገጥ ወደ ውስጥ ትገባለች። የሞባይል ስልኳን ቻርጀር እየፈለገች ቀና ብላ ትመለከታለች። ጥቁር የለበሰ ሰው ቀድሞውንም ከበሩ ላይ ቆሞ ነበር። አይቶም ደነገጠች። ትቱን በመሄድ በሌላ በር ሊገባ ሲል ሮጣ ያንን በር ትዘጋለች። በሩን ለመክፈት ይሞክራል፣ ግን ተዘግቷል። ጥግ ላይም ትደበቃለች። ወደ ውስጥ ቢመለከትም ምንም ነገር አይታይም ነበር። ስለዚህም ትቶ ይሄዳል። እሱ ሲሄድም ወደ ደረጃው ትሮጣለች። የመጀመሪያ ፎቅ በርንም ትቆልፋለች። ከዚያም ጥግ ላይ ተደብቃ ሞባይሏን ከፍታ የደህንነት ካሜራዎችን ታያለች። እሱ የመጀመሪያው ፎቅ በረንዳ ላይ ነው። ስለዚህም ወደ ሁለተኛ ፎቅ ትሄዳለች እና ለእርዳታ ጥሪዎች ልታሳውቅ ብትሞክርም አልሰራም ይላታል። መስመር ተቀባዩን ለማበላሸት እየሞከረ ያለ ይመስላል። እሷም ልትወጣ ስትል ከእሱ ጋር ትገናኛለች። ፈርታም በፍጥነት ትዞራለች እና ጥግ ላይ ትደበቃለች። በሩን ለመስበር እየሞከረ ነው፣ ግን ሁለቱንም ሙከራዎች አልተሳኩም። ሞባይሏን ወስዳ ወደ መስኮቱ በመሄድ ቀና ብላ ትመለከታለች እና የእሳት ማንቂያውን አየችና አንድ ሐሳብ መጣላት። የጋዝ ምድጃውን